ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በቅርቡ ለመንግስት እጃቸውን የሰጡት ካፒቴን ማስረሻ ሰጤ አስደንጋጭ መግለጫ ሰጥተዋል። ካፒቴኑ ከብልጽግና ጋር በመስማማቴ ወንድሜን ገደሉብኝ፣ ወንድሜ ቢሞትም እኔ ግን ሀገር አድኛለሁ ሲሉ ተደምጠዋል። ይዘነዋል። በሰሜን ኢትዮጵያ ውጥረቱ በነገሰበት በዚህ ወቅት የህወሓት ጦርና የትግራይ ሰላም ኃይል ውጊያ መግጠማቸው ይታወሳል። አሁን ታዲያ የሐራ መሬት ኃይሎችን ትግል እንደሚደግፍ የጌታቸው ረዳ ፓርቲ በይፋ አሳውቋል። የሐራ መሬት ታጣቂ ኃይል የጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍ ነው የሚሉ ክሶች እየተሰሙ ባለበት በዚህ ሰዓት ፓርቲው የአማጺ ኃይሉን ትግል ደግፋለሁ ማለቱ ትኩረት ሳቢ ሆኗል። ታደምጡታላችሁ። ከስነ ምግባር ብልሽትና ከሰብአዊ መብት ጥሰት ጋር በተያያዘ 104 የአዲስ አበባ ፖሊስ ኮሚሽን አባላት በከባድ የዲሲፕሊን ጥፋት መሰናበታቸውን የከተማይቱ ፖሊስ ኮሚሽን ኮሚሽነር አቶ ጌቱ አርጋው አስታወቁም። ብዙ ዕድልና ተደጋጋሚ ትምህርት ተሰጥቷቸው ባልታረሙ የፖሊስ አባላት ላይም ከባድ የዲሲፕሊን እርምጃ እንደሚወሰድ ገልጿል። እስከ መጨረሻው አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በቅርቡ ለመንግስት እጃቸውን የሰጡት ካፒቴን ማስረሻ ሰጤ አስደንጋጭ መግለጫ ሰጡ። በቅርቡ ከመንግስት ጋር የሰላም ስምምነት የፈጸሙት ካፒቴን ማስረሻ ሰጤ በበቀል ሳቢያ ወንድማቸው መገደሉን ተናግረዋል። ወንድሜ ቢገደልም እኔ ግን ሀገር አድኛለሁ፣ ደስታ ይሰማኛል ብለዋል። በአማራ ክልል በትጥቅ ትግል ሲንቀሳቀስ የነበረው የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር የነበሩት ማስረሻም ይህንን የተናገሩት ከሀገሪቱ ብሔራዊ ቴሌቪዥን ጋር በነበራቸው ቆይታ ነው። የአማራ ህዝብ እየደረሰበት ያለውን በደል በመቃወም ከ3 ዓመት በፊት ወደ ትጥቅ ትግል እንደገቡ የሚናገሩት ካፒቴን ማስረሻም የትጥቅ ትግሉም በሌሎች የውጭ ኃይሎች መጠለፉን በነበራቸው ቆይታ አብራርተዋል። ማስረሻ የውጭ ኃይሎች ሲሉ የጠሯቸው ግብፅንና የሻቢያን መንግስት ነው። ጽምዶ በሚል ስያሜ በአማራ ክልል የሚንቀሳቀሰው የፋኖ ኃይልና ኦነግ ሸኔ ጥምረት መፍጠራቸውን በነበራቸው ቆይታ ተናግረዋል። ግብፅ በዋናነት ፋይናንስ መድባ እየሰራች ነው። ህወሓት፣ ሻቢያ፣ ኦነግ ሸኔና አማራ አካባቢ ያለው አፋብን ብሎ ራሱን ሰይሞ እየተንቀሳቀሰ ያለው ቡድን የራሳቸውን ጥምረት ፈጥረዋል። ጽምዶ በሚል የመጨረሻ ግቡ የዚህ ጥምረት ምንድነው ካልህ ሀገር ማፍረስ ነው በማለት ስለ ጥምረቱ ዓላማ አስረድተዋል። ካፒቴን ማስረሻ አክሎም ተራ ዝም ብሎ የመበጥበጥና የአሸባሪነት ተግባር ነገር እንጂ ህዝብ ይዞ የህዝብን ጥያቄ ይዞ የመሄድ ነገሮች አይታይም በማለት ጽምዶ ስላሉ ግንኙነት ተናግረዋል። ይህን የትግል አካሄድን በመቃወም የአማራ ህዝብ ጥያቄን በድርድር ለማስመለስና ሰላማዊ አማራጮችን ለመከተል መወሰናቸውን የሚናገሩት ማስረሻም በዚህ እርምጃቸው የተቃወሙ አካላት በቤተሰቦቻቸው ላይ የበቀል እርምጃ መውሰዳቸውን ተናግረዋል። በዚህ ሳቢያ ወንድማቸው ታስሮ ከቆየ በኋላ መገደሉን ተናግረዋል። ይህንን የሰላም ስምምነት እዚህ አካባቢ ላይ የነበረውን ፍላጎታቸውን አላሳካ ስንል እኔ ስወጣም ወንድሜ ቀርቶ ነበረ፣ እኔን ማግኘት አይችሉም ወይንም እኔ ላነሳሁት ጥያቄ መልስ መስጠት አይችሉም። ስለዚህ ጥቅማቸው ስለቀረ በቤተሰብ ላይ መበቀል ጀመሩም፣ ወንድሜን ገደሉት በማለትም ተናግረዋል። ግድያውን ስለፈጸሙ አካላት በይፋ ያልጠቀሱት ማስረሻ እኔ ሀገር አድኛለሁ፣ ወንድሜ ነው የተገደለው፣ አልተካውም፣ አልመልሶም፣ ግን ሀገር በማዳኔ ደግሞ ደስታ ይሰማኛል ማለታቸው ተሰምቷል። ወንድማቸውና ሌሎች 20 ሰዎች ላይ ተፈጽሟል ያሉት የበቀል እርምጃም ከብስጭት የመጣ ነው ሲሉም ተናግረዋል። ንዴታቸውን ብስጭታቸውን መቆጣጠር ስላልቻሉ ነው በቤተሰቤ ላይ ሄደው በቀል የፈጸሙት በማለት ካፒቴን ማስረሻ አስረድተዋል። በቀጣይ መረጃችን በሰሜን ኢትዮጵያ ውጥረቱ በነገሰበት በዚህ ወቅት የህወሓት ጦርና የትግራይ ሰላም ኃይል ውጊያ መግጠማቸው ይታወሳል። አሁን ታዲያ የሐራ መሬት ኃይሎችን ትግል እንደሚደግፍ የጌታቸው ረዳ ፓርቲ በይፋ አሳውቋል። ይህ ሐራ መሬት ታጣቂ ኃይል የጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍ ነው የሚሉ ክሶች እየተሰሙ ባለበት በዚህ ሰዓት ፓርቲው የአማጺ ኃይሉን ትግል ደግፋለሁ ማለቱ ትኩረት ሳቢ ሆኗል። የትግራይ ኃይል ጊዜ አስተዳደርና ህወሓት ይኸው በአፋር የሚንቀሳቀሰው ታጣቂ ኃይል ጌታቸው ረዳ በሚመሩ ስምረት ፓርቲ እንደሚመራና የፌዴራል መንግስት በገንዘብና በጦር መሳሪያ ድጋፍ እንደሚያደርግለት በተደጋጋሚ ሲገልጹ ቆይቷል። የፌዴራሉ መንግስት የትግራይ
ተወላጆችን እርስ በርስ ለማጋጨት በማሰብ ታጣቂ ኃይሉን እየደገፈ መሆኑን እናውቃለን። አሁንም በራችንን ለሰላም ክፍት ነው፣ ወደ ትግራይ ተመለሱ የሚሉ ጥሪዎችንም ሲያስተላልፉ ቆይተዋል። ሆኖም ታጣቂ ኃይሉ ፌዴራሉ መንግስት የሚያደርግለት አንዳችም ድጋፍ እንደሌለ በመጥቀስ በክልሉ ውስጥ ሁሉን ያማከለ ፖለቲካዊ ተሳትፎ እስከሚፈጠር ድረስ ትግሉ እንደሚቀጥል ይናገራል። በአንዳንዶች ታጣቂ ኃይሉ በፌዴራሉ መንግስት ይደገፋል የሚል መደምደሚያ ላይ የተደረሰው ታጣቂ ቡድን ነፍጥ አንግቦ በጎረቤት ክልል አፋር ያለ ችግር መንቀሳቀሱ እንደሆነ የሚናገሩት የክልሉ አመራሮችም ለሰላማዊ ዜጎች ስጋት የሚሆን ታጣቂ ኃይል ከለላ መስጠት ብዙ ትርጉም አለው ሲሉም ይደመጣሉ። ስምረት ፓርቲ ከጀርባ የተሳጠቁ ቡድን ይመራል የሚል የበረታ አስተያየት ይቀርብበታል። ዋዜማ ያነጋገረቻቸው የቀድሞ የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀብቱ ኪሮስ በአሁኑ ወቅትም የፓርቲው ምክትል ፕሬዝዳንት ናቸው። የስምረት ፓርቲ ምክትል ሊቀመንበር የሐራ መሬት ታጣቂዎችን አደራጅታችሁም ድጋፍ ታደርጋላችሁ ይባላል፣ የእርሱ አስተያየት ምንድን ነው ተብለው ተጠይቀዋል። አሁን በጥሩ ቁመና ላይ እንገኛለን። በአሁኑ ወቅትም የፌዴራል መንግስት የሚያደርግልን አንዳችም ድጋፍ የለም። ድጋፍ የሚያደርግልን በሀገር ውስጥና በውጭ ያሉ የትግሉ ደጋፊዎች ናቸው። እስካሁንም ወደ 3 ሚሊዮን ብር ገደማ ድጋፍ አድርገውልናል ብለዋል። እኛ ያሉት ስምረት ፓርቲም የትጥቅ ትግል አካል ነው እንደማለት ይሆን በሚል ከዋዜማ ለቀረበላቸው ጥያቄ ሲመልሱም የትግሉን ዓላማ እንደግፋለን እንጂ ፓርቲያችን የሚመራው ሰራዊት የለም የሚል ምላሽም ሰጥተዋል። ከ2 ዓመታት በላይም የተካሄደውን ጦርነት ከቋጨው የፕሪቶሪያው ስምምነት በኋላ ከሰብአዊና ኢኮኖሚያዊ ቀውስ ያልወጣው የትግራይ ክልል ያጋጠመው ፖለቲካዊ ቀውስ በክልሉ ውስጥ በርካታ ፖለቲካዊ አንጃዎች እንዲፈጠሩ ምክንያት ሆኗል። ከ2016 ሚያዝያ ወር ጀምሮ ባሉባልታ ደረጃ የነበረው በህወሓት ውስጥ ክፍፍል ተፈጠረ የሚባሉ ጉዳይም በዚያው ዓመት ነሐሴ ወር ላይ የተካሄደውን 14ኛ ድርጅታዊ ጉባኤ ተከትሎ በይፋ ወጥቷል። የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ቡድንና በወቅቱ የጊዜ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳም የሚመሩት ቡድን በየፊናቸው በሚዲያ ፕሮፓጋንዳ ከታገዘ የቃላት ጦርነት አንስቶ በኋላም አመራሮቹ የክልሉ የማይነቀነቅ ምሰሶ በማለት የሚኮሩበትን የትግራይ ተዋጊ ኃይል እስከ መሰንጠቅ የደረሰ ሁኔታን ፈጥረዋል። የጸጥታ ኃይሉ ከፍተኛ ወታደራዊ አመራሮች ከኮር በላይ በመባል የሚጠሩት ጥር 15 ቀን 2017 ባደረገው ስብሰባ በአቶ ጌታቸው ረዳ የሚመራውን ጊዜ አስተዳደር በማውገዝ በግልጽ ለህወሓት ያላቸውን ውግንና ሲገልጹ ባለከፍተኛ ማዕረግ ጀነራሎችን ጨምሮ ብዛት ያላቸው ከፍተኛ ወታደራዊ አመራሮች ስብሰባውን ረግጠው ወጥተዋል። ይህንንም ተከትሎ ህወሓት የሚደግፉት የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነን ጨምሮ ሌሎች መኮንኖች ማገዳቸው ይታወሳል። ውሳኔው በአሁኑ ወቅትም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመሩትን ስምረት ፓርቲን ጨምሮ በክልሉ ውስጥ በርካታ የፖለቲካ ኃይሎች እንዲፈጠሩ በጎጥና አካባቢ ላይ የተመሰረተ ፖለቲካዊ እንቅስቃሴ ኃይልን ማዕከል ያደረገ የዞን ወረዳና ከተማ አመራሮች ለውጥ እንዲሁም ውሳኔው በተሰጠበት ዕለት ስብሰባውን ረግጠው የወጡት ከፍተኛ መኮንኖች የትግራይ ኃይሎች የተገነጠለ እና ራሱን የሐራ መሬት ወይም ነፃ መሬት ታጋዮች በማለት የሚጠራውን ታጣቂ ኃይል እንዲያቋቁሙ በር ከፍቷል። በቀጣይ መረጃችን የአዲስ አበባ ፖሊስ ኮሚሽን በግማሽ ዓመት ብቻ 104 የፖሊስ አባላትን በከባድ ዲሲፕሊን ጥፋት ማሰናበቱን አስታወቀም። ከስነ ምግባር ብልሽትና ከሰብአዊ መብት ጥሰት ጋር በተያያዘ 104 የአዲስ አበባ ፖሊስ ኮሚሽን አባላት በከባድ የዲሲፕሊን ጥፋት መሰናበታቸውን የከተማይቱ ፖሊስ ኮሚሽን ኮሚሽነር አቶ ጌቱ አርጋው ተናግረዋል። ብዙ ዕድልና ተደጋጋሚ ትምህርት ተሰጥቷቸው ባልታረሙ የፖሊስ አባላት ላይ ከባድ የዲሲፕሊን እርምጃ እንደሚወስድ ገልጸዋል። ኮሚሽነሩም ይህንን የተናገሩትም የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ለተነሳ ጥያቄ በሰጡት ምላሽ ነው። ዶክተር ኤቴስ ሳዳሜ የተባሉ የከተማይቱ የምክር ቤት አባል የአዲስ አበባ ፖሊስ አባላት ላይ ተደጋጋሚ ቅሬታ እንደሚነሳባቸው መስማታቸውን ገልጸዋል። ታች ያሉ የፖሊስ ኦፊሰሮች አካባቢ ላይ ህብረተሰቡ የሚያነሳቸው ቅሬታዎች አሉ ያሉት ዶክተር ኢቴሳም 1-2 ቦታ ላይ በሚፈጠረው ችግር የፖሊስ አጠቃላይ ስም እንደሚጎድፍ ተናግረው በህብረተሰቡ መካከል ፖሊስ እንዲህ እየሆነ ነው፣ ፖሊስ እንዲህ እያደረገ ነው የሚሉ ሰዎች መኖራቸው የተናገሩት የምክር ቤት አባሉ ይህ አይነቱ አስተያየትም የሚሰጠው ከግንዛቤ ችግር ሊሆን እንደሚችል ግምታቸውን አስቀምጠዋል። መንደር ውስጥ ገብተው የሚሰሩ የሚመሰገኑ ፖሊስ ኦፊሰሮች እንዳሉ ሁሉ
ቅሬታ የሚነሳባቸው መኖራቸው ግን በተደጋጋሚ ሰምቻለሁ ሲሉም ዶክተር ኢቲሳ በጸጥታ አስከባሪዎች ላይ ህብረተሰቡ የሚሰጠውን አስተያየትም አጋርተዋል። የአዲስ አበባ ከተማ ምክር ቤት አባሉም በፖሊሶች ላይ በተለይም ከስነ ምግባር አንጻር እንዴት ነው ክትትል የሚደረገው? ታች ድረስ ቁጥጥሩና ክትትሉ እስከምን ድረስ ነው ሲሉም ጠይቀዋል። ለጥያቄው ምላሽ የሰጡት የከተማይቱ ፖሊስ ኮሚሽነር ባለፉት 6 ወራት ውስጥ ፖሊስ ከሚሰጡ አገልግሎት ተቃራኒ በሆነ ሁኔታም የስነ ምግባር ብልሽት ያሳዩ እንደዚሁም ከሰብአዊ መብት ጥሰት ጋር የተያዙ 104 ፖሊሶች እንዳይሰናበቱ መደረጉን ገልጸዋል። ሆኖም ከስራቸው የተሰናበቱት ፖሊሶች የትኞቹን የሰብአዊ መብት ጥሰቶች እንደፈጸሙ ኮሚሽነሩ አላብራሩም። ኮሚሽነር ጌቱ ህዝብን ፍጹም ስነ ምግባር በተሞላው መንገድ እንዲያገለግሉ ብዙ እድልና ተደጋጋሚ ትምህርት ተሰጥቷቸው ኃላፊነታቸውን ባለመወጣትም ያልታረሙ የፖሊስ አባላት እንዳሉ በነበረው የምክር ቤት ስብሰባ ላይ ተናግረዋል። በእነዚህ የፖሊስ አባላት ላይ የከተማይቱ ፖሊስ ኮሚሽን ከባድ የዲሲፕሊን እርምጃ እንደሚወሰድም አስታውቀዋል። በመጨረሻም በትግራይና በአማራ ክልል ይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ የሆነው የራያ አካባቢ ነዋሪዎች በየጊዜው በሚለዋወጥ አስተዳደርና በሚከሰት ግጭት ምክንያት ሰላማዊና የተረጋጋ ህይወት ከራቂያቸው ዓመታት ተቆጥረዋል። የሰሜኑን ደም አፋሳሽ ጦርነት ተከትሎ በአማራ ክልል ስር የገባው አካባቢውም ከዚያ በኋላ አንዴ በትግራይ ጊዜ አስተዳደር ሌላ ጊዜ በአማራ ክልል ከዚያም በፌዴራል ኮማንድ ፖስት ስር ሲተዳደር ነበር። በዚህም ምክንያት የትራንስፖርት የትምህርትና ሌሎች መንግስታዊና ማህበራዊ አገልግሎቶች ወጥነት በሌለውና በተቆራረጠ መልኩ ሲሰጡ ቆይተዋል። ባለፈው ሳምንት ጥር 2 ቀን 2018 በአካባቢው ተሰማርቶ የጸጥታ ሁኔታን ሲያስከብር የነበረው መከላከያ ሰራዊትና የፌዴራል ፖሊስ ለቆ ከወጣ በኋላ አካባቢው በሰሜኑ ጦርነት ወቅት የፌዴራል መንግስቱ ጋር ሲዋጉ በነበሩት የትግራይ ኃይሎች ስር ገብቷል። በዚህም በ10 ሺዎች የሚቆጠሩ በተለይም የአማራ ተወላጆችም የሆኑ ነዋሪዎች ወደ አጎራባቸው አካባቢዎች መፈናቀላቸውን ተፈናቃዮችና ባለስልጣናት ለቢቢሲ ተናግረዋል። የሰሜኑ ጦርነት ከተቀሰቀሰ በኋላ በተፈጠረ ግጭቶችና ለመረጋጋቶች ምክንያት የአካባቢው ነዋሪዎች ከ4 ጊዜ በላይ ለመፈናቀል ተዳርገዋል። ሚያዝያ ወር 2016 የትግራይ ታጣቂዎች ወደ ራያ አላማጣ አካባቢዎች ከገቡ በኋላም ከአካባቢው ሚሊሻዎች ጋር በተደጋጋሚ በተደረጉ የተኩስ ልውውጦች የአካባቢውን ባለስልጣናት ጨምሮም በሺዎች የሚቆጠሩ ሰዎች ተፈናቅለውም ነበረ። በወቅቱ የተባበሩት መንግስታት ድርጅት ሰብአዊ እርዳታ ማስተባበሪያ ጽሕፈት ቤትም ተፈናቅለው በቆቦ የተጠለሉ ሰዎችም 42000 ገደማ እንደሚደርሱ በሪፖርቱ አስታውቋል። ከዚያም የአካባቢውን ጸጥታ ከሚያስከብር የመከላከያ ሰራዊት ጋር በመነጋገር ተፈናቃዮች ወደ ቀያቸው ተመልሰዋል። ሆኖም ከዚህ ጊዜ ጀምሮ በከተማዋ ያሉ ትምህርት ቤቶች ተዘግተው መቆየታቸውንና አንዳንዶቹም የተዋጊዎች ማረፊያ ሆነው ሲያገለግሉ እንደነበረ ከዚህም ቀደም በቢቢሲ ያነጋገራቸው አንድ ነዋሪ ተናግረዋል። በአላማጣ ከተማ 8 አንደኛና ሁለተኛ ደረጃ ትምህርት ቤቶች እንዳሉ የተናገሩት ወላጆም ሁሉም በመዘጋታቸው ልጆች በስነ ልቦና ችግር እንዲሁም ለስደት እየተዳረጉ ነው ብለዋል። የአሁኑ መፈናቀልና ውጥረት የመጣ አካባቢው በዚህ ያልተረጋጋ ሁኔታ ባለበት ወቅት ነው። በትግራይ በኩልም ደቡብ ትግራይ በሚል ስያሜ የሚጠራው የራያ አካባቢ የይገባኛል ጥያቄ የሚነሳባቸው አካባቢዎች ኦፍላና ዛታ ወረዳዎች፣ ኮረም ከተማ፣ አላማጣ ከተማ፣ ራያ አላማጣ ወረዳና ራያ ባላ ወረዳዎች ናቸው። የፌዴራል መንግስቱ አወዛጋቢ ቦታዎች በዘላቂነት ለመፍታት በሕገ መንግስቱ መሰረት ህዝበ ውሳኔ እንዲደረግ ከሁለቱ ክልሎች ጋር መግባባት ላይ ተደርሶ እንደነበረ ከዚህ ቀደም መግለጹ የሚታወስ ሲሆን እነዚህ አካባቢዎች ህዝቡ በሚመርጠው አስተዳደር እንደሚተዳደሩ በተደጋጋሚ ገልጿል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ አወዛጋቢ የሆኑ አካባቢዎች ጉዳይን አንስተዋል። በዚህ ማብራሪያቸው ወልቃይትን ብቻ በስም ጠቅሰው ያነሱ ሲሆን ውዝግቦች በህዝበ ውሳኔ እንዲፈቱ የፌዴራል መንግስት ፍላጎት እንደሆነ አጽንኦት ሰጥተዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።